አንቺ ውሻ የተረገምሽ ምን እያወራሽ ነው ያለሽው? ለዳግም አክሲዮኑን የሰጠበት ምክንያት ይሄ ነው እንዴ? እኔ አምራን ምን እያወራሽ እንደሆነ እኔ ምንም ማውቀው ነገር የለም ስለምታወሪው። ጋሽ ለይኩን የዳግምን አባት ነው ወይ ገደሉት ብዬ እየጠየኩሽ ነው። አንቺ ምንድነው የምታወሪው? የኔ ባል ማንንም ሰው አልገደለም እያልኩሽ ነው። ከዚህ በኋላ ምንም ዋሽታ አይጠበቅብሽ። ምክንያቱም ያመንሽው ልጅ ሙሉ መረጃሽን ሰጥቶኛል። ስለምን መረጃ ነው እያወራሽ ያለሽው? አልሰማሽኝም እንዴ? ጋሽ ለይኩን ብቻቸውን ሲቀብሩ የነበረውን ቅጂ እናም ደግሞ ቅድም አንቺ የሰበርሽው ሚሞሪ ጭምር ሰጥቶኛል። አንቺ ማትረቢ እየተከታተልሽኝ ነበር ማለት ነው። እገልሻለሁ አምራን፣ እገልሻለሁ። አምራንን መቼም እንደማታሸንፊያ ማወቅ ነበረብሽ። በነገራችን ላይ ቪዲዮን እያየሁት ነበር። አንቺ ልጁ በጣም ባለሙያ ነው። እንዴት አድርጎ እንዳቀነባበረው። አምራን እውነቴን ነው። አሁንስ ብፈልግ እስር ቤት ልግባ እንጂ እዚሁ ሲጥ አድርጌ ነው የምገልሽ። ከአዲስ አበባ ፖሊሶች ደውለው የእሱን አባት የሚመስል ሰው በመኪና አደጋ ህይወቱ እንዳለፈና እሱ ሄዶ እንዲያረጋግጥ ደውለው ስለነገሩት ነው ሄደው። የምርሽ ነው እያወራሽ ያለሽው ነው አሚን? አዎ፣ ግን ደግሞ ያ ሰው አባቱ እንደማይሆን ተስፋ አለኝ። አረ ያርግበት። አረ የልጅ በአባቱ ጉዳይ በጣም ተሰቃየኩ። አላልኩም? አንድም ቀን ከዙራ ጠፍቶ አይቀርም። በመጀመሪያ ድርጅት ውስጥ ያለውን አክሲዮን በሙሉ ወደ እኔ ታዞሪዋለሽ። ምንድነው የምታወራው አምራን? እየጠየቅሽኝ ያለውን ነገር ግን ታውቂዋለሽ? ይሄን ካንቺ የምፈልገው ነው። ከጋሽ ለይኩን ደግሞ ለዳግም ሊሰጡት የነበረውን አክሲዮን ለናሆም እንዲሰጡት ፈልጋለሁ። ምን አይነት ደፋር ብትሆኚ ነው እንደዚህ አይነት ነገር የምትጠይቂኝ? እኔ የመጣሁበት ዋነኛው ምክንያት ይሁን እንዳልጫ ሁለተኛ ታንጉት ያጠገብ እንዳደረስ አስጠንቅቄ አልነበረም? እኔ ማለት ከከተማ የመጣው ከተማ ውስጥ ይሄው ባለ ትዳር የሆንኩኝ ትዳር ሚስት ያለኝ ሰው ነኝ። ይባርክልኝ። እኔ መቻል ተቀመጥ፣ በቃ ይዙክ። ቀስ ቀስ። ወይኔ ባፈና ማንነቴን አላወቀም። አሁንስ ፋነነ። የት ነው ያለው? አሁን በግልጽ ጦርነቱን ጀምሯል። ከእንግዲህ ወዲህ እናቱ ወድ ቢደበቅ አያመልጠኝም። የኑሃሚን አያት አሁን ላይ ከወንድ አጥር ጋር ግልጽ ጦርነት ውስጥ ለመግባት ያሰቡ ይመስላል ማለት ነው። እንዴት እንግዳዬን ይመታል፣ እንዴት እኔንስ ይዳፈረኛል የሚለው ነገር አሁን ላይ በጣም አንገብግቧቸዋል ማለት ነው። ተነስቶ ከወንድ አጥር ጋር ግልጽ ጦርነት ውስጥ መግባት ይፈልጋሉ ማለት ነው። ወንድ አጥር ደግሞ ቀደም ብለን እንደሰማ ነው አሁን ላይ ከአካባቢው ዞር ለማለት ያሰበ ይመስላል ማለት ነው። እዛ ጋር የሱ ጓደኛ ከሱ ጋር የሚሄደው ልጅ ኑሃሚንን የሚጠልፍለት ሰዎች ያዘጋጅለታል። ያኔ ደግሞ ወንድ አጥር ምናልባት ይሄ ነገር ህግ ቦታ ከደረሰ ኑሃሚን ላይ ጠለፋ ወይ ደግሞ እገታ ሲደርስ እሱ በአካባቢው አልነበረም የሚለውን ነገር ራሱን ከተጠያቂነት ነፃ ለማድረግ አካባቢው ዞር ለማለት ወስኗል ማለት ነው። ይሄ ነገር ይሳካለታል ወይስ አይሳካለትም የሚለው ነገር ባይታወቅም ግን ደግሞ የወንድ አጥር ጓደኛ ከሱ ጋር የሚሄደው ልጅ ያዘጋጀለት የዛ አካባቢ ሰዎች ሳይሆኑ ከሌላ አካባቢ ወደዛ አካባቢ የመጡ ሰዎች ነው። እዛ ኑሃሚንን ጠልፎ የሆነ ቦታ ይወስዱለታል። ያኔ ደግሞ ሄዶ ወንድ አጥር ይቀበላቸዋል ማለት ነው። ይሄ ነገር በህግ እንደሚያስጠይቃቸው ያውቃሉ። ትልቅ ዋጋም እንደሚያስከፍላቸው ስለሚያውቁ ነው አሁን ላይ ወንድ አጥር ከዚህ አካባቢ ዞር ማለት አለብን ያለውና እናም ደግሞ ኑሃሚንን ጠልፎ ከወሰዳት ራሱ ጫካ ውስጥ የሆነ ቤት እንዳዘጋጀ ነበር ሲያወራ የነበረው። ሰዎቹ ኑሃሚንን ጠልፎ ያመጡለታል። ከዛም በኋላ እሱ ደግሞ እዛ ጫካ ውስጥ ለተወሰነ ጊዜ ወይ ደግሞ ነገሮች እስከሚረጋጉና ምናልባት እሱ ደግሞ ሽማግሌ ያዘጋጅቶ እዛ አካባቢ ያሉ ሰዎች እንደሚያደርጉት ሽማግሌ ያዘጋጅቶ ይሄንን ነገር በእርቅ እንፍታው በሚለው ያኔ ደግሞ የኑሃሚን አያት አንዴ ጠልፎ ወስዷታል። ስለዚህ በቃ ያግባት እኛም በሽማግሌ እንታረቅ የሚለውን ነገር ተቀበላለች የሚለውን አስቦ ነው አሁን ላይ ጫካ ውስጥ ቤት አዘጋጅቶ ሰዎቹ እዛ ያመጣታል፣ እኔም ለተወሰነ ጊዜ እዛ አቆያታለሁ ብሎ እያሰበ ያለው ማለት ነው። ለዛም ነው እዚህ ጋር አሁን ናሆምን መንገድ ላይ ጠብቆ ናሆም ኔትወርክ ፍለጋ በአካባቢው ዞር ዞር ሲል በዱላ እየመታው ማለት ነው። እሱ ከዚህ በፊት ኑሃሚንን ለማግባት ሽማግሌ ልኮ ስለነበረ ኑሃሚን ለኔ ነው የምትገባው ከጊዜ በኋላ አሁንም እኔው ነኝ የማገባት የሚለውን ነገር አስቦ ነው እስከዛሬ እሷ ወደ አዲስ አበባ መጣ ለተወሰነ ጊዜ ስትቆይ ራሱ ቁጭ ብሎ ሲጠብቃት የነበረው ማለት ነው። እዚህ ጋር ደግሞ እሷ የመጣችው ከናሆም ጋር ነውና አንዳንድ ጊዜ ቆሞ ሲያወሩ እሱ ሌላ ነገር መስሎታል ማለት ነው። የሆነ ግንኙነት አላቸው ወይ ደግሞ ፍቅረኛው ነች ሚስቱ ነች የሚለውን ነገርም አስቧል። ናሆም በእርግጥ ዛሬ ቀለበቱ ራሱ እያሳየው ነበር። እኔ ከኑሃሚን ጋር ምንም ነገር የለኝም
እኔ ባለትዳር ነኝ ቢለው ራሱ እዛ ጋር ደግሞ ወንዳጥር ምንም ሊያምነው አልቻለም። ያው ይዋሸኛል የሚለውን ነገር አስቦ ነው ማለት ነው። በእርግጥ ናሆም እዛ ጋር እውነቱን ያወራው ከአምራን ጋር ተጋብቶ አምራን ደግሞ ህጋዊ ሚስቱ ነች። ግን ደግሞ ወንዳጥር ሊያምነው አልቻለምና እስከዛሬ ሲመኝ የነበረውን ደህና ዱላ ናሆምን አቅምሶታል ማለት ነው። ስለ ናሆምና ስለ አምራን ማንሳታችን ካልቀረ አምራን አሁን ላይ ዝናሽን ደህና አድርጋ በእጇ ያስገባች ይመስላል ማለት ነው። እስከዛሬ ድረስ ዝናሽን የምትበቀልበትን መንገድ ስትፈልግ ነበር። እንደፈለጋት ዝናሽን እንዴት አድርጌ ላሽከርክራት፣ እንዴት አድርጌ የምፈልገውን ነገር ልቀበላት እያለች ስትመኝ የነበረው አምራን አሁን ላይ በለስ ቀንቷታልና የዝናሽን ወሳኙን ሚስጥሯን አውቃባታለች ማለት ነው። ዝናሽ ደግሞ ይሄ ነገር አስደንግጧታል። እንዴት ነው አምራን ይሄንን ነገር ጠርጥራ ልትደርስብኝ የቻለችው? እንዴትስ ነው ልትከታተለኝ የቻለችው የሚለው ነገር ራሱ ጥያቄ ቢፈጥርባትም ግን ደግሞ እዛ ጋር ቴዲ እንደ ካዳትም ተረድታለች ማለት ነው። በእርግጥ አምራንም ነግራታለች። ቴዲ ግን ይሄንን ነገር ለምንድን ነው ያደረገው? ዝናሽ እዛ ጋር የቅርብ ዘመዱ ባትሆን ራሱ ግን ደግሞ ዘመዱ ነች። ከዚህ በፊት እሱ ተቸግሮ እሷ ጋር ሲመጣ ገንዘብ ሲጠይቃት ሁላ ትንቀዋለች፣ ታመናጭቋለች። ያ ነገር ደግሞ እሱን በጣም አናዶታል፣ በጣም አበሳጭቶታል። ለዚህ ስራው እሷ እዚህ ጋር ቪዲዮ ቅረጸኝና ይሄን ያክል ገንዘብ እከፍላለሁ ብትልም መጀመሪያ ከተስማሙት በላይ ነበር እሱ ከፍ አድርጎ ብሩን የጠየቀውና እናም ደግሞ እሷ ያንን ብር ሰታው ራሱ ሚሞሪውን ቢሰጣትም ግን ደግሞ ኮፒ ነበረውና በዛ ኮፒ ደግሞ አሁንም ከአምራ ላይ ገንዘብ ተቀብሏል። እናም ደግሞ ያለውን የተፈጠረውን ነገር እንዳለም በዝርዝር ነግሮታል ማለት ነው። ምናልባትም ሌላ ኮፒም እሱ ጋር ሊኖር ይችላል ማለት ነው። አምራን ደግሞ እዚህ ጋር ያደረገችው እሷ ዝናሽ የሆነ ነገር ልታደርግብኝ ትችላለች፣ ልታጠቃኝ ትችላለች የሚለውን ነገር አስባ ሚሞሪው ላይ የነበረውን ፋይሎችን ወይ ደግሞ ቪዲዮዎችን ኮፒ አድርጋ ለአንዳንድ ሰዎች እንዳካፈለች ነው እዛ ጋር ስታወራ የነበረው ማለት ነው። እኔ ላይ የሆነ ጉዳት ከደረሰ አንቺ እኔን የሆነ ነገር ካደረግሽኝ ለሰዎቹ ነግሬያቸዋለሁ፣ ይሄንን ቪዲዮ ወደ ፖሊሶች እንዲወስዱ ብላታለች ማለት ነው። ምናልባት ይሄንን ነገር ላታደርግም ትችላለች። እዛ ጋር ዝናሽ ፈርታ እኔን ምንም ነገር አታድርገኝ የሚለውን ነገር እንደ ማስጠንቀቂያ ወይ ደግሞ እንደ ማስፈራሪያም ይሄንን ነገር ነግራታለች ማለት ነው። ዝናሽ አሁን ላይ በጣም ደንግጣለች። ይሄ ሚስጥር አምራን ጋር በመድረሱ ግን ደግሞ ምንም አማራጭ የላትምና አንዴ ካወቀች ልደራደራት የሚለውን ነገር አስባ ይመስላል አሁን ላይ ቁጭ ብላ በተረጋጋ ስሜት ከአምራን ጋር እያወራች ነው። አምራን ፍላጎትሽ ምንድነው? ምን ፈልገሽ ነው የሚለውን ነገር ስትጠይቃት አምራን ደግሞ ከባዱን ነገር ነው የጠየቀቻት። የድርጅቱን አክሲዮን ሙሉውን በኔ ስም እንድታረጊው እፈልጋለሁ፣ ወደ እኔ ስም እንድታዞሪው እፈልጋለሁ። እናም ደግሞ ለይኩን ባለፈው የሆነ ድርሻ ለዳግም ለመስጠት እንዳሰበ ሰምቻለሁ። ያንን ድርሻ ደግሞ ለናሆም እንድትሰጡት እፈልጋለሁ ስትል ነበር ማለት ነው። ይሄንን ነገር ያደረገችው ዝናሽ እዚህ ጋር እሷ የምትላትን ነገር እሺ ብትላትና የድርጅቱን ሙሉ አክሲዮን በሷ ስም ብታዞርላትና ከዛም በኋላ ደግሞ ለዳግም ለመስጠት ያሰቡትን ለናሆም ቢሰጡ እሷ በሁለቱም በኩል ትጠቀማለች ማለት ነው። አሁን ላይ ከናሆም ጋር አብሮ መሆን ይፈልጋሉ፣ ባልና ሚስት ስለሆኑ ናሆምም በዛ በኩል ይሄንን ነገር ከተቀበለ እኔም ከተቀበል አጋጭተን አንድ ላይ እንኖራለን የሚለውን ነገር አስባ ይመስላል ይሄንን ነገር ነግራታለች ማለት ነው። ዝናሽ ደግሞ ይሄ ነገር ዱብዳ የሚሆንባት በእርግጥ እሷ እንደዚህ አይነት ጥያቄ ያልጠበቀችም። የተወሰነ ገንዘብ ይሄንን ያክል ገንዘብ ስጭኝና እኔ ይሄንን ሚስጥር አላወጣም የሚለውን ነገር አስባ ነበር። ግን ደግሞ አምራን ቀላል ሰው አይደለችምና ዝናሽ ያልገመተችውንና ያልጠበቀችውን ነገር ጠይቃት አሁን ላይ አስደንግጣታለች ማለት ነው። ዝናሽ ግን እዛ ጋር መጀመሪያ ላይ አምራን አላወቀችም። የሆነ ሰው ገሎ ጫካ ወስዶ እንደቀበሩ ነው እንጂ የምታውቀው ያ ሰው ማን እንደሆነ አላወቀችም። ግን ደግሞ ከአንዳንድ ጥርጣሬዋ የዳግም አባት ነው እንዴ እንደዚህ ያደረጋችሁት፣ የዳግምን አባት ነው እንዴ የገደላችሁት የሚለውን ነገር ስትነግራት ዝናሽ በዛ ነው እዛ ጋር ምንም አማራጭ ሳይኖራት ይሄንን ሚስጥር እየነገረቻ ማለት ነው። ግን ደግሞ ቢሆንም አምራን ዛሬ አንድ የተናገረችው እውነት አለ። እኔ ይሄንን ሚስጥር ማወቄ ለሌይኩን ትልቅ ነገር ነው፣ እንደውም ሌይኩንን ታደግኩት ብላ ነው ያሰበችው ዝናሽ። እዛ ጋር እሷ የጠየቀቻትን ነገር ይሄንን ነገር ብሰጥሽ እኮ በይበልጥ የሚጎዳው ሌይኩን ነው ስትላት ማለት ነው። አምራን ግን እንዴት ነው እንደዚህ ልትል የቻለችው? ለምንድን ነው ሌይኩንን ታድጌያለሁ ብላ ያሰበችው የሚለውን ነገር ስናነሳ ዝናሽ እዛ ጋር ለምንድን ነው ሌይኩንን አስክሬኑን እንቅበር ብላ እዚህ ጋር ደግሞ ቴዲ የሚባል የራሷን ዘመድ ሰው አዘጋጅታ
ቪዲዮ ላይ እኔ እንዳልገባ አድርገ ቅረጸኝ፣ እኔ ከገባሁበትም ኤዲት አድርገ እኔን ከውስጡ አጥፋኝ ያለችው የሚለው ነገር ስንጠይቅ ዝናሽም ከዚህ በፊት ያወራችው ነገር ነበረ። በዚህ ቪዲዮ ነገሮች ከተረጋጉና ለይኩን ወደ ራሱ ተመልሶ ይሄንን ነገር ረስቶ በተረጋጋ ስሜት ወደ ስራው ተመልሶ ስራውን መስራት ከጀመረ እሷ ደግሞ ያኔ ይሄንን ቪዲዮ ታሳየውና በዚህ ቪዲዮ ያስፈራራችሁ የምትፈልገውን ነገር ልታስደርግ እንደሆነ ነበር ስታወራ የነበረው። ያኔም ቴዲ ጠይቃት ጊዜ አምራን ደግሞ እዚህ ጋር ይሄንን ነገር አውቃባታለች። ዝናሽ ምንም እንኳን ይሄንን ነገር ያደረኩት ባሌን ለማገዝ ነው፣ ለዛም ነው ይሄንን ሚስጥር የደበኩት ብትላትም አምራን ግን የጠየቀቻት ጥያቄ በቀጥታ ባልሽን ለመታደግ ይሄንን ነገር ያደረግሽ ከሆነ ቪዲዮውን መቅረጹ ለምንድን ነው ያስፈለገው ታዲያ ብላ አምራን ይሄንን ነገር ዝናሽ ለሌይኩን የሆነ ተንኮል እንዳስበች አውቃባታለች ማለት ነው። ወደፊት በዚህ ቪዲዮ ባልሽን አስፈራርተሽ መቀመቅ ለመክተት አስበሽ ነበር ብላ ይሄን ነገር አውቃባታለች ማለት ነው። ግን ደግሞ ምንም ቢሆን እዛ ጋር አምራን የምትፈልገውን ነገር ማግኘት እንደምትፈልግ ለዝናሽ ነግራታለች ማለት ነው። እናም ደግሞ ቪዲዮ ራሱ ደጋግማ ስታየው በፎቶሾፕ የተሰራና እዛ ጋር ዝናሽ ከውስጡ እንድትወጣ ተደርጎ ኤዲት እንደተደረገ አምራን ደጋግማ አይታ ይሄንን ነገር ተረድታለች ማለት ነው። ስትነግራት ለዝናሽ ራሱ ስታወራት አሪፍ ቪዲዮ ነው፣ አሪፍ ፎቶሾፕ ነው የተሰራው ብላ ኤዲት እንደተደረገ ለዝናሽ ስታወራ ነበር ማለት ነው። ያ ማለት ሁሉንም ነገር አውቃለች። ይሄንን ቪዲዮ ወደ ህግ ቦታ ወስዳ ቪዲዮ እንዴት ኤዲት እንደተደረገና እዚህ ቪዲዮ ውስጥም ዝናሽ እንደነበረች ከተናገረች ዝናሽ ደግሞ የሚከተላትን ነገር ስለምታውቅ አሁን ላይ ለአፏ ብቻ ወይ ደግሞ ይሄን ነገር በስሜት አልፈልግም፣ ይሄን ነገር ላደርግልሽ አልችልም፣ የድርጅቱን አክሲዮን ሙሉ አክሲዮኑን በአንቺ ስም ማድረግ አልፈልግም ብትላትም ወደፊት ደግሞ ዝናሽ ስሜ ይጠፋል ብላ ስለምታስብ ምናልባት አምራን የምትፈልገውን ነገርም ልታደርግላት ትችላለች ማለት ነው።